አዳዲስ ካሪሶች መጣዋል። በርካሽ ሊረከብ ስለሆነ በርካሽ ስንት ብር ነው? አይ በርካሽ ብሩ እስኪ ተናገሪ። እስከ ሂጃው ነው ትልቁ ባውኒ ነው 1500 ብር እስከ ሂጃው ማለት ነው። ማሰፊያው 150 ነው። 100 ብር እናረጋለን። እዚሁ ገዝተው ለሚያሰፉ 100 ብር ነው። ሌላ ቦታ ሲመጣ 150 ብር ነው። ኦኬ እኔ 150 ነው። ሰላም ውድና የተከበራችሁ የአይሻ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? ሙቀት እንደዚህ ነው ያደረገን። በዛሬ እናንተ አታበረታቱን፣ የእናንተ ለማበረታት ተጨምሮ በቃ እና ውድ ቤተሰቦች አይሻ ጋር ዛሬ ሄጃለሁ። 15 ቀን ነው ያለን ከተገናኘን። ስደውልላት ደብሯታል። አሁን ሱቅ ውስጥ ናለው። ሱቅ ውስጥ ራሱ ሱቅ ዝቅርቅርቅ ያለ ነውና ምን እንደሆነች እንድጠይቃት በቪዲዮ ካሜራ ደቅኝ ነው የመጣሁት ማለት ነው። ሱቁን ላሳያችሁ ለምትመስል ላሳያችሁ። ያት ተካግዛ ምናምን ሱቁ ይሄው ባዶ ነው። ተዘርፋ ይሁን ከስራ ይሁን ይሄው በፌስታል ሁሉ ቋጣጥረዋለች። ይኸውልህ አይሻ እንዴት ነሽ? ደህና ነሽ? ጠፋሽ። ሲደብርሽ ጊዜ እኮ ነው የመጣሁት። አይ ምን ነሽ ነው? በካሜራ ጀርባ እስኪ ልጠይቅሽ ብዬሽ እኮ ነው። ካሜራ ፊት ላይ ታርገሽ ነው? አዎ ችግርሽን ቤተሰቦችሽ ይወቁት። ያው የዩቲዩብ ቤተሰቦች አንድ በጣም አብዛኞቹ ላይ ይጨነቃሉ። ለኛ ስንጠፋ ጠፋችሁ ምናምን ይላሉና ምን ነሽ እንደዚህ የተከሽ ራሽን የጣልሽ? አረ ማማር እንዴት ነሽ? አረገሽ እንዴ? ወደም ቡጥ ብሏል። አርግሻለሁ። ቆይ ቤተሰብ እርግዝና ነው እንትን ያለሽ እና ማለት ነው። አንቺ ማታወቂያ ይድልኝ። ኦኬ ስንት ወር ሆነሽ? 3 ወር ከምናምን ግን የ6 ወር ነው ይመስላል። ይቅርበኝ እና መስራት ደክሞሽ ነው ወይስ ሱቁ እንደዚህ ያደረግሽ ለምንድን ነው? አይ ነው ስለ ሱቁሽ ስለ ስራሽ ጠይቅሽ ብዬ ሱቁሽ ሙልት ነበር ያለ። እስኪ ሱቁ ምን ነው? እስኪ እንዴ አሁን እኮ ባዶ ነው። እስኪ ተመልከቱት ቤተሰብ። እስኪ የለም እኮ የለም። በተለይ በዚህ እቺ ሴትዮ ብቻ ናት ያለችው። አይላችሁ ምን ነው ይሄ የተከመረው ምንድነው? ለምን አታስተካክሉ? ይኸውላችሁ አንቺን እየጠበቅኩኝ። አይ አልመጠበቅ ሳይሆን ምን ነሽ እንድታስተካክልኝ ብዬ። እሱ ምንም ችግር የለውም አስተካክልሻለሁ። እንኳን ነፍሰ ጡር ሆነሽ እንደዚህ ኖርማል ነው ግዝሻለሁ። ወንድ ልጅ እውነትሽን ነው። እንደዚህ አይነት መገኘት ትልቅ ነገር። ምንም ችግር የለውም። ምን አማረሽ? ያለው ምን ይላል? አንብቢው እስኪ። ጉድ አላየሽም? ይረከባሉ። እኔ አላየሁትም ነበረ እና እኔ ደግሞ ስትመጪ እኮ ልትረከቢኝ የመጣሽ ነው ሲል። ኧረ እኔ ሳልረከብሽም ግን ምን ነሽ? በሰላም የት የምትሄጂበት አለሽ ወይስ እርጉዝ ነሽ? መስራታችን እርጉዝ ነኝ እና ማለቴ አይ ተይስሰጪ ሆድሽን አጀ ባሌን ሰሪም አለኝ። ኦኬ ባልሽ ካልኩላሽ ለምን? ኧረ ተይ አንቺ ልጅ ታታስለፍልኝ። በቃ አላስረክበው ነው። የሚረከብ ካለ ይምጣ። ከነ ልብሱ ምናምን ነው ታስረክቢው? ኦኬ ኪራዩ ስንት ነው? በዚህ አጋጣሚ ኪራዩ በስምምነት ችግር የለውም። ይምጣና ሰው የሚረከበው የሚለው እና ደግሞ እንትን መግዛት የሚፈልጉም ደግሞ አሪፍ እቃ ያሳያል። ቀሚሶቹን አያችሁ? አሪፍ ነገር አለ ለቤተሰቦቻችሁ ለእናንተ። እቺ ቀሚስ አሳያት። ብቻውን ምርጥ ቀሚስ ናት። ካንቺ አልፋ አትሄድም። እውነት ነው። ከለሯ ግን እንትን ነች፣ ጥቁር አለባት። አይ አይደለም፣ አሁን ቀሚስ ልገዛ ሳይሆን የመጣሁት የአንቺን ደህንነት አሳስቦኝ ነው የመጣሁት። በጣም የማመሰግነው። እንደዚህ ያለ ብዙ ቀሚሶች አሉ። እስኪ ያሳያቸው ትንሽ ያለ። በነገራችን ላይ ያው ላንቺ ነው እንጂ ለብቻው እስከ ሻርባቸው ነው የሚሸጡት። ኦኬ እስከ ሻርባቸው። አዎ ያውን ቀበቶ አለው። በቀበቶ ነው የሚለበስ። አዎ ያምራል፣ በጣም ያምራል። አሁን በቀበቶ ሲለበስ እና ለምን አይ ማለቴ ሱቅ እኮ ላንቺ የጉልበት ስራ አይደለም ምናምን ብትሰሪ በጣም አሪፍ ነው። አንደኛ ነፍሰ ጡሮች ሲሰሩ ምጥ ይቀንሳል ይባላል። እና ለምን ከለከለሽ? ገና በ3 ወር ቤት ቁጭ ብለሽ ምን ትዘልቂያለሽ? እናቴ ልጅ ይሄውን አያምርም?
አይ ይሄም ያምራል። አሃ ሻርፕ አለው። ሻርፕ አለው እንደዚህ ነው። ያው ብቻውን ደግሞ ልክ እንደ እናንተ መልበስ ለሚፈልግ ደግሞ ያለ ሻርፕ ይሸጣል ማለት ነው። የእናቶች ራሱ እነዚህ የሚያማምሩ በከለር አለ። ቀሚስ ናቸው እነሱ። እነዚህ የእናቶች የኛ ፈርጥ ረጦ የሚባለው አንደኛው ሻርቡ ትልልቅ ሰዎች ሲለብሱት ያሳቸው። እሺ በጣም ነው የሚያምረው። ኧረ ግን ማለት ነው ስራሽን አትተይ፣ መስራት አለብሽ። ሴት ልጅ መስራት አለባት። አይ ላቆም ነው መጣች የምትገዙ መረከብ የምትፈልጉ ታችሁ መረከብ። አይ እንትን ነው እኮ ለእናቶቻችሁ ማዘዝ የምትፈልጉ ለኢድ ይሄን ሳይረከብ ላክላችሁ። ማንም ያለበሰው አዳዲስ ሂጃብ ነው። ግን አይሻ ማለት ነው ስራ አንደኛ ላንቺ ያጠናክርሻል፣ ያበረታሻል። በጣም ነው የሚያምረው። ኮተን ነው አይንሸራተትም። ብትሰሪ አሪፍ ነው። ተመካከሩ። ከማን ጋር? ከባለቤትሽ ጋር ነው። ከባለቤቴ ጋር ነው። አገናኝኝና ኔል እንትን ልበል ላስማማችሁ። ስራሽን ማጥላሽ መዋል አንደኛ ቤት ስትይ ችግር ነው፣ ከባድ ነው። የቤት እመቤት ሁኛለኝ። ኧረ ወደዛ የቤት እመቤት ብሎ ነገር ሰርተሽም አልተሳካልሽ እንኳን የቤት እመቤት። አንቺ ከስሬ ነው ማስረክበው ምንሽ ነው? ከስረሽ ኦኬ። ገቢ የሌለ ሆኖ ገቢ የለው እና ወደ ስደት ቤት ይሻለኛል። ስደት ለምን? ብዙ አይነት ከለር አለ እቺ ውዶች። እናት ብዙ አይነት ከለር አለ። አስረክበሽ ልትሰደጂ ነው? እስኪ አንቺ ምከሪኝ። አይ እኔ እዚህ ብትሰሪ እመርጣለሁ። የእናቶች ነው። አሪፍ ነው። እና ቤተሰቦቼ እንግዲህ ቀጣይ ኢንሻአላህ አዲስ ነገር ይኖራል። በቅርብ ማሳያችሁ ይሆናል። ራሴን ሁላ ሳስሬ ነው የመጣው። የስራው ምናምን ይሄን እንደዚህ ማድረጉ መሰብሰቡ ምን በፌስታል የላችሁ? ተዝረክርኳል። ውስጥ ራሱ አለ ምናምን። ወይ ከባድ ካስሮች ግን ካሪሶች አየሻቸው? ሱቅ እኮ ማለት ነው ኪሳራ ያው ያለ ነው። ግን ማለት ትንሽ ብትታገሽ ሱቅ አይደለም ሱቅ የሆነ ምግብ ቤት ስከፍቺ ማለት የ6 ወር የ7 ወር ቤት ኪራይ ከኪስሽ አውጥተሽ እንደከፊ ማመን አለብሽ። አምነሽ አልገባሽበትም። ይወድሽኝ አምኜ ነው የገባው። እንደዚህ አይነት እንትን ነው ያለኝ። ይሄ ከለር ሳይሆን ሌላ ከለር የሚያምር እንደዚህ ከነሻርኩ አላይሻልሽ? የመጣል በጣም ያምራል። ለስላሴው ራሱ በጣም ነው ደስ የሚለው ሲለበሳ። እነዚህ አላሰፋሁት ሰፋልሻለሁ አላልሽም እንዴ? እዚህ ነው የሚሰፋልሻው እኮ ልትለጭ አይደለ እንዴ? ምን ሰፋሽ? አይ እንግዲህ ነግሬሻለሁ። እኛው ነን ሽቲ ገዝታችሁ ምን ሰፋላችሁ እኛ ነን። ማንኛውንም ሽቲ ማዘዝ ትችላላችሁ። በቅርብ ደግሞ አዳዲስ ሽቲዎች ኢንሻአላህ አሳያችኋለሁ። በቅርቡ አዲስ ነገር እነግራችኋለሁ። ቤተሰቦቼ የኔ ውዶቼ ሰብስክራይብ፣ ላይክ፣ ሼር እስኪ አድርጉልኝ። ባይሆን ዩቲዩብ ልስራ። አረ ተው ግን ተው። እኔ ግን አይሻ አንድ ነገር እያሰብኩ ነው። ቁጥር 2 ከፍተሽ መሰለኝ ቤተሰብ ጠርቶ ቁጥር 2 ከፍታ ነው እንደዚህ ያደረገች። እንግዲህ በቅርቡ ሁሉንም ነገር ምናየው ይሆናል። የዛኔ ሰርፕራይዝ ነው። ግን ሽቲ ስታሰፉ ማንኛውንም የሽቲ አይነት ስትገዙ ከኛ እኛ ነን አሰፍተን፣ ያው ማስተፍታ በእናንተ ነው። ግን እዚው ዲዛይነር ስላለች ሲስተር እሷ አለች እዛው እንትን ብላ ያው ካሜራ ስለማትወድ ነው እንጂ እሷ ካሜራ አትወድ። ምን ነኝ ዝም ብዬ እንዴት እንደተደበቀች ራሱ የኔ እናት ጥዋ ናት። ማሻአላ ናት። እኔ ጥዋ ነኝ። ጥዋ ምንድነው?